ኑ ላሳያችሁ እነዚህ ሁለት ልጆች ወንድሜ ክፍያ ያለው ለማለት ስንት ነው ለማለት 10 ብር አያችሁ እስኪ 10 ብር አለ ለስንት ሰው ከፍላለሁ 10 ብር ከኔ ጋር ሶስት ብር ወጣለ ኑስ ቲክቶክ መጀመር ትፈልጋላችሁ ላስጀምራችሁ ይጀምሩ እንዴ ዳውራችሁ ኑ ከኔ ጋር መንገድ ሰርተው እዚህ ጋር ሰውን እያሳለፉት ነው ስም ማን ነው ናስኪ እዚህ ጋር ነውና ነው አግዛችኋለሁ ሸገር ጋር እዛ ጫፍ አለ ሸገር ጋር ሰርታችኋል ሸገር ጋር ስንት ብር ሰራችሁ በዚህ አሪፍ እየሰራችሁ ነው 90 ብር 10 ብር አውሰራ እነሱ ጓደኛሞች ናችሁ መቼ ነው የተዋወቃችሁ ቀረብ ብሎ አንድ ሀገር ናችሁ ስለዚህ ቲክቶክ ታውቃላችሁ 18 ነው አንተስ 13 አንተስ 15 በወር ስንት ነው የምትሰሩት እኔ በወር 5000 ብር ትሰራለህ እሺ አንተስ ቢያንስ 3000 ብር ነው ገቢ 3000 አንተስ 4000 ብር ኦኬ ለሶስቱ ማለት ነው 5000 ብር ሰጣችኋለሁ እሺ ከዛ ከኔ ጋር ጀምራላችሁ ቲክቶክ ስልክ አላችሁ የላችሁ አለ በል ስልኬን እሰጣለሁ እንገናኛለን ቲክቶክ እንጀምራለን እሺ ጋይስ ይኸው ሶስቱ ልጆች ማለት ነው በወር የሚያገኙት 5000 ብር 3000 ብር ነው አሁን ለሶስቱ 5000 ብር ሰጣችኋለሁ ከዛ በኋላ በስነ ስርዓት አድርገን በ30 ቀን ውስጥ ቲክቶክ ቫይራል ወጥተው ህይወታቸው እንዲቀየር እናግዛቸዋለን ማለት ነው ዝግጁ ናችሁ አዎ ይሄ ደግሞ መጀመሪያው ነው እሺ ነይ በልብ አመሰግናለሁ በጣም አመሰግናለሁ ደስ አላችሁ ምንድነው የምታደርጉት ዛሬ ምንድነው የምታደርጉት ዛሬ በዚህ ብር እኔ ስልክ ትገዛለህ ኧረ አንተስ እኔ ስልክ እገዛለሁ አንተም ስልክ ትገዛለህ አንተስ ልብስ ትገዛለህ ልብስ አትግዙ ልብስ ይሄ ለስልካችሁ ከፈለጋችሁ ልብስ እንገዛለን ነገ ወደ በቃ ፀጉራችሁን እንስተካከላለን ስፓ የሚባል ታውቃላችሁ ስፓ ሲባል ሰምታችሁ ታውቃላችሁ ስቲም እንገባለን ጃኩዚ እንገባለን ብዙ ሰርፕራይዞች አሉኝ ነገ ዝግጁ ናችሁ በጣም የታባት ነይ እንተቃቀፍ ሁላችን let's go ምንድነው ምን ለመሰላችሁ በረከታችን መጥቷልናል አንድ ከ3 ከቆጠርኩኝ በኋላ እሺ 3 2 1 ልና በረከታችን መጥቷል ወይስ እንቀይረው እስኪ ሌላ ምን ይሻላል እስኪ ኦኬ ተመስገን ነው ምንድነው ከ3 ቆጥራለሁ አብረን ተመስገን እንላለን እሺ ምክባቡ እስኪ እንደዚህ 3 2 1 ተመስገን ቀደም በቃ ነገ እደውልላችኋለሁ እሺ እንገናኝ በሰዓት ተዘጋጅቼ ነው የምጠብቃችሁ ወንድሞች እሺ ስማችሁ ንገሯቸው ስም ማን ነው ንጉሴ አንተስ ማሙሽ አንተስ ተስፋውን አይደለ የት አካባቢ ነው የምትኖሩት ሸገር ነው የምትኖሩት ኦኬ ህይወታችሁ አሁን ሊሻሻል ነው ታውቃላችሁ ስለዚህ ሁላችንም አሁን በተስፋ በደስታ ነው የምንጀምረው እሺ በቃ ማለት ነው ሰልፍ ኬር ዴይ ነው ፀጉራችንን እንሰራለን ፈታ ነው የምንለው ጽድት እንላለን ብዙ ሰርፕራይዞች አላችሁ እሺ ሲሉ ማርያም ሲያምሩ ታውቃለህ እሺ በቃ ቆጢ እናደርጋለን ዛሬ እሺ ቲክቶክ ክሬት እናደርግላችኋለን ስም እያፋለግን ነው አሁን ስም እናውጣላችሁ እስኪ ኮሜንት ላይ ስማቸው ምን ይሁን የቲክቶክ ስማቸው ለሶስቱ ማለት ነው ጻፉልኝ አንድ አካውንት ነው የሚኖራቸው አብረው ቪዲዮ የሚሰሩበት ማለት ነው ዝግጁ ናችሁ አዎ ስማ አውቲ ምን በላቸው እንዴ አውቲ ሲስተካከሉም ኮንፊደንሳቸው ከፍ ይላል ማለት ነው ይሄ ደግሞ ለቲክቶክ በጣም ጸዴ ነው እንግዲህ ወደ ፀጉር ቤቱ ገባንና ናቲ ፈታ እንዲያረጋቸው ዘና ብለው ፀጉራቸው እንዲቆረጡ ነገርኩት በደም ተዋወቃቸው ወንድሜ እንዴት ነሽ ሰው ምንድነው የምትፈልገው ዛሬ ምን አይነት ስታይል እናውጣለት ናቲ ያው ትንሽ ከዚህ በፊት የተሰራው ስራ አሪፍ የሚባል ስላልሆነ ሃይ ፌድ ይስተካከላል ናቲ ሰው ለሱ ምን አይነት ስታይል ያምርበታል ብለህ ታስባለህ እሱ የሚያምርበት ስታይል ሚዲየም ፌድ ነገር ቢሆን የተሻለ ነው እሱስ ምን አይነት ፀጉር ስታይል ያምራል ብለህ ታስባለህ እውነት ለመናገር እሱ በጣም አሪፍ ስታይል ነው አሁን ላይ ያለው ስታይል ላይክ ቅርጽ ላይ ብቻ የተወሰነ በብሄር ነገር ቢወጣለት ምናምን በፋይበር ምናምን በብሄር ነገር እናወጣለታለን ግን ቆንጆ ስታይል ነው እውነት ለመናገር ገባው እነሱ አድርገው ሪአክሽናቸው እስኪ በማን ጀመረ
ባንተ እንጀምርና አሁን ዝግጁ ነህ? ዝግጁ። ሌላ ዓለም ውስጥ ነው የምትገባው እንካርገው ምን ይታያል? ምን እየታየ ነው? እስኪ ነኝ እያቸው ብዙ ምን ይመስላል? አወጣው። እሺ አንተ ደም ተሰሪ ይመስላል። እንደዚህ ብታይ ይሻላል ወይስ ኖርማል? የትኛው ያምራል? ኖርማል ይሻላል። እሺ ወደድከው ግን? እሺ አንተስ? ደስ ይላል። ለአንድ ቀን ይህ ብቻ አድርገዋል ብትባል ታደርገዋለህ? ለአንድ ቀን ይህ መነጽር ብታደርገው ማድረግ ትፈልጋለህ? ለአንድ ቀን ሙሉ ሳታወጣው ታደርገዋለህ? ነበረ እነሱ ግን በሌሊቱ ነው የተነሱት። እነሱ ናቸው ለራሱ የቀሰቀሱኝ እና በጣም ደስ ብሎኛል። ዛሬ ቁርስ አብረን እየበላን ስለሆነ ማለት ነው። በጣም አምሮባቸዋል። እኔ ምንም እንቅልፍ አላገኘሁኝም። በእናታችሁ ትናንትና ቪዲዮ ኤዲት እያደረኩኝ ነበርና አሁን በቃ ምንም ሳልተኛ ነው የተነሳሁት። ግን ደስ ብሎኛል። በቃ የነሱ ፈገግታ ሳይል ራሱ በጣም ደስታ ይሰማኛልና እንደምታዩት ምግባቸውን ሰርቭ አረኳቸው ከትሪፕል ኢ ሆቴል። በጣም ጣፋጭ የሆነ ቁርስ አላቸው ማለት ነው። አሁን ደግሞ ዲዘርት መጨረሻ ምግብ ሲበሉ ይህ ይበላሉ ማለት ነው። ምክንያቱም ዛሬ በጣም ብዙ አላማ ነው ያለን። ብዙ ፕሮሞሽኖች ሰርተን ለመዋል እቅድ አውጥተናል ማለት ነው። አሁን ቁጭ እያልን ነው ምግባችንን እንበላ። እኔ እንቁላል አዝዣለሁ። ኤግ ኦምሌት ይባላል ከነ አትክልቱ ማለት ነው። እሱን እየጠበቅኩ ነው። እነሱ ደግሞ እንጀራቸው እንቁላል አለላቸው፣ ስጋ፣ በጣም ጸዴ የሆነ ቁርስ ጥግብ ብለው ኢንጆይ ያደርጋሉ ማለት ነው። ህይወታቸው እየተቀየረ ነው ያለው። እግዚአብሔር የተመሰገነ ይሁን። አሜን።